ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እናጋራችኋለን። እንደ ሁሉ ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ላሰፈራችሁልን መልእክቶች በሙሉ አስቀድመን ምስጋናችን በያላችሁበት ይድረስም ብለናል። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃ ይዘናል፣ ታደምጡታላችሁ። ከባህር ማዶ ወጣ ስንል የሳምንቱ መጨረሻ ላይ እንገኛለን። ሊጎች ተመልሰዋል ውድ ቤተሰቦቻችን። በተወዳጁም የእንግሊዝ ፕሪሚየር ሊግ ትልቅ ጨዋታዎችን በዚህ ሳምንት እንመለከታለን። ከዚህ ጋር በተያያዘ አሰልጣኞች የሰጡት ሙሉ ጋዜጣዊ መግለጫን አካተናል። ከማንቸስተር ዩናይትድ ጋር በተያያዘ አማድ ዲያሎን እናነሳለን። ብሩኖ ፈርናንዴዝ የተመለከተ ተጨማሪ መረጃ አለ። ከዛ በተጨማሪ ግን ሩበን አሞሪም በአንድ ጉዳይ ላይ ማረጋገጫ ሰጥቷል። ሲጠበቅ ነበርም ከሳቸው ያገኘነውን ማረጋገጫም ታደምጣላችሁ። ሐሳቤን አስቀይሮኛል ስላሉት ተጫዋችና ማንቸስተር ዩናይትድ ቤት ከጉዳት ጋር በተያያዘ ያልተጠበቀ ዜና ተሰምቷል። የዩናይትድ ደጋፊዎች ጠብቁን። አርሰናሎች የ2024-25 የእንግሊዝ ፕሪሚየር ሊግን በአንድ ዘርፍ አሸናፊ መሆናቸውን አረጋግጠዋል። በየትኛው ዘርፍ ያለውን ዋንጫን ያነሱት የሚለውን እናስደምጣችኋለን። ከዛ በተጨማሪ ግን የቶማስ ፓርቴ ጉዳይ አሁንም አነጋጋሪነቱ እንደቀጠለ ነው። ኢያን ራይት የሚለን ነገር አለ። ጆርጂኒዮና የአርሰናል ቆይታን እንመለከታለን። ቡካዮ ሳካን የተመለከተ አዲስ ጥንቅር ይዘናል። ከዛ በተረፈ ግን አዲስ ተጫዋች አስተዋውቀዋል። ለሚዲያው አዲስ አይደለም ግን ለቡድኑ አዲስ ተጫዋች አስተዋውቀዋል። ማይክል አርቴታ የእሳቸውን ሙሉ ጋዜጣዊ መግለጫ እንደወረደ እናደርሳችኋለን። ሊቨርፑል የ2024-25 የእንግሊዝ ፕሪሚየር ሊግ ሻምፒዮን ከሆነ በኋላ የሚያደርገው የመጀመሪያ ጨዋታው ነው ስታንፎርድ ብሪጅ ላይ። ከዚህ ጋር በተያያዘ ከጋዜጠኞች ጋር ቆይታ የነበራቸው አርኔ ስሎትን እናነሳለን። ከዛ በተጨማሪ ግን እሳቸው ሁለቱን የፕሪሚየር ሊግ ክለቦች በተለየ መንገድ አወድሰዋል። የትኞቹን ታደምጡታላችሁ። ከዛ ውጪ የቡድን ዜናን በተመለከተ አርኔ ስሎት የሰጡት ሙሉ ጋዜጣዊ መግለጫ እናደርሳችኋለን። ከቼልሲ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ታሪክ የክብር ጭብጨባን በማድረግ የቼልሲን ያክል ያደረገ የለም። ቼልሲ በፕሪሚየር ሊጉ ታሪክ የትኛውም ክለብ የበለጠ የክብር ጭብጨባ ያደርገዋል። ለየትኞቹ ክለቦች የሚለውን እናደርሳችኋለን። ማሬስካ በፍጹም ሳናደርገው አናልፍም፣ ለሊቨርፑል የክብር አቀባበል እናደርጋለን ብለዋል። የ2015-16 ሌስተር ሲቲ አንድም ክለብ ለሌስተር ሲቲ አጨብጨበን እንቀበለዋለን ያለ አልነበረም። የክብር ጉዳይ ነው እናደርገዋለን ብለዋል። ከቼልሲ ጋርም በተያያዘ የቡድን ዜና ይዘናል። ማንቸስተር ሲቲ ቶፕ 4 ውስጥ የመጨረስ ወይም የአውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ ሂደትን በተመለከተ ኦፕታ አንድ አስገራሚ መረጃ ይዞ መጥቷል፣ እናስደምጣችኋለን። ከዛ በተጨማሪ በተወዳጁ የእንግሊዝ ፕሪሚየር ሊግ በአውሮፓ ትልቅ ክለቦች ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመራረጥናቸው ሁሉም ስፖርታዊ ጥንቅሮች ተካተዋል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩልን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አመስግነን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ዛሬም ቀጥለው ተካሂደዋል። ባህር ዳር ከተማ ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ድል ማድረግ ችሏል። ባህር ዳር ከተማን ሁለት የማሸነፊያ ግቦች 12ኛው ደቂቃ ላይ ግርማ ዲሳሳ በፍጹም ቅጣት ምት፣ 47ኛው ደቂቃ ላይ ቸርነት ጉግሳ በጨዋታ ከረፍት በኋላ ሁለቱን ግቦች እንደዚሁ ማስቆጠር ችለዋል። የሊጉን ደረጃ ሰንጠረዥ ከተመለከትን ባህር ዳር ከተማ ነጥቡን ወደ 43 በማሳደግ ሁለተኛ ደረጃ ለመቀመጥ ሲችል ኢትዮ ኤሌክትሪክ ነጥቡን እዛው 32 ላይ ቀርቷል፣ 12ኛ ተቀምጧል። በቀጣይ እነኚህ ሁለት ክለቦች ባህር ዳር ከተማ ከኢትዮጵያ መድን እንደዚሁ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ የፊታችን ማክሰኞና ረቡ በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ወደ ቤተሰቦቻችን። በዚህ ሳምንት ባርሴሎና ከሪያል ቫያዶሊድ ጋር የስፔን ላሊጋ ጨዋታውን ያደርጋል። ታዲያ በሳምንቱ አጋማሽ ወደ ዩሴፔ ሜዛ አምርቶ ኦልሞስት 3-3 የተጠናቀቀ ጨዋታ ነው። ከ0-0 እንደሚጀምር ይታወቃል። ያው ጨዋታው በሜዳ ውጭ የተቆጠሩ ግቦች ዋጋ ስለሌላቸው በዚህኛው ፎርማት፣ ስለዚህ ለዛ ጨዋታ በቂ ተጫዋቾችን ለማሳረፍ በሚል ሃንሲ ፊሊክ በርካታ ተጫዋቾችን እድል ይሰጣሉ ተብሏል። አንደኛው ቴር ስቴገን ነው። ቴር ስቴገን ከረጅም ጊዜ በኋላ ወደ ባርሴሎና ቋሚ ግብ ጠባቂነት ይመለሳል። ክሪስተንሰን፣ ፎርቴ፣ ፋቲ፣ ጋቪ፣ ጄራርድ ማርቲን እነኚህ ሁሉ
በቋሚነት ቡድኑን ከረጅም ጊዜ በኋላ ያገለግላሉ ተብሎ ይጠበቃል። ስለዚህ ሼዝኒ ከባርሴሎና ቋሚነት ለመጀመሪያ ጊዜ ይነሳል ማለት ነው። ከቴር ስቴገን ጉዳትና እንደዚሁ ወደ ቋሚነት ከመጣ በኋላ ለመጀመሪያ ጊዜ ከቋሚነት ይነሳል። ያው ለዩሴፕ ሜዛው የኢንተር ሚላን የመልስ ጨዋታ ተጫዋቹን ለማሳረፍ ነው። ከዙር ጋር በተያያዘ ባርሴሎናዎች በርካታም ተጫዋቾችን እየተመለከቱ ይገኛሉ። ለኒኮ ዊሊያምስ በራቸው ዝግ ባይሆንም ግን ቅድሚያ ሰጥተው እየሰሩበት አይደለም። አሁን ላይ ትኩረታቸውን በሙሉ የሳቡ ግን ሌሎች ተጫዋቾች አሉ። በተለይም ስፖርት የተባለው የስፔኑ ጋዜጣ ይዞት በወጣው መረጃ መሰረት ኤድሞላ ሉክማንም ሌላኛው ባርሴሎና መለማዮች እየታየ የሚገኝ ተጫዋች ነው። የሊቨርፑል ሉዊስ ዲያስ ሲባል ነበር ግን ምንም አይነት እንቅስቃሴ እንዳልተደረገበት ይታወቃል። ኒኮ ዊሊያምስን በተመሳይ አሁን ኤድሞላ ሉክማን በዝርዝር ውስጥ ተካቷል። ሌሎችም በርካታ ያሉ ተጫዋቾችን እየተመለከቱ ነው ባርሴሎናዎች በመለማዮቻቸው በኩል። የ9 ቁጥር አጥቂም ከሰሞኑ ከዩሊያን አልቫሬስ ጋር የባርሴሎናን ስም ስንሰማ እንደነበር ይታወቃል። አሁን ደግሞ ኤድሞላ ሉክማን እዚህ ውስጥ ተካቷል። ሪያል ማድሪዶች ከአርሰናል ዊሊያን ሳሊባን ይፈልጋሉ። ዊሊያም ሳሊባን ለመውሰድ ታዲያ ከገንዘብ በተጨማሪ አርሰናልን ለማማለል ይጠቅማል የተባለው እንደ ኦሪየል ቹዋሚኒ ያለ ተጫዋች በዝርዝር ውስጥ ማካተት እቅድ ይዟል ነው የተባለው። በሁለቱ ክለቦች መካከል ምንም የተደረገ ውይይትም ድርድርም የለም። ዊሊያም ሳሊባን ከአርሰናል እንደሚፈልጉ ግን ቆየት ያለ መረጃ ነው። በቀጣይ ክረምትም ጥረት እንደሚያደርጉ ይጠበቃል። ለማንኛውም ኦሪየል ቹዋሚኒ የዚህ ዝውውር አካል እንዲሆንም ይፈልጋል እየተባለ ነው። በአርሰናል በኩል ግን ከዊሊያም ሳሊባ ጋር በተያዘ ምን ምላሽ ተሰጠ የሚለውን የማይክል አርቴታን ምላሽ የምናደርሳችሁ ይሆናል። ሪያል ማድሪዶች ሌላ በእቅዳቸው ውስጥ የያዙት ነገር በቀጣይ ክረምት ላይ ፕሌሜከራቸውን ወደ ቡድን መመለስ ነው። ኒኮ ፓዝን ነው። በኮሞ ይገኛል። በአመቱ መጨረሻም ወይም በክረምት ላይ ይህን ተጫዋች መግዛት ከፈለገ ጥቂት ገንዘቦችን ብቻ ከፍሎ ከኮሞ መውሰድ ይችላል ተጫዋቹን። ታዲያ በረጅም ጊዜ ሉካ ሞድሪችን እንዲተካላቸው እንደ አማራጭም ከያዟቸው ተጫዋቾች ውስጥ አንደኛው ነው ተብሏል። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። ልክ በዚች ቀን በሪያል ማድሪድ መለያ CR7 ክርስቲያኖ ሮናልዶ በአውሮፓ ሻምፒዮንስ ሊግ በደርሶ መልስ የጥሎ ማለፍ ጨዋታ ሃትሪክ የሰራበት ጊዜ ነበረ። በአውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛው ግብ አስቆጣሪ ሮናልዶ እንደሆነ ይታወቃል። በአንድ ካላንደርም ወይም በአንድ የአውሮፓ ሻምፒዮንስ ሊግ ሲዝንም 21 የግብ አስተዋጽኦን በማበርከት ሮናልዶን የሚስተካከል የለም። በእርግጥ ይህ ሪካርዱ ሊነጠቅ ራፊኒያ 2 የግብ አስተዋጽኦ ብቻ ይቀረዋል። ሁለተኛው ሰው 20 እሱ እንደሆነ ይታወቃል። ሮናልዶ ግን 2017 ልክ በዚች ቀን ነበረ በደርሶ መልስ ጨዋታ በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ሃትሪክ የሰራው። የ2024-25 የውድድር ዘመን የጣሊያን ሴሪ የወራ ሚያዝያ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ያው የሚጠበቀው ስኮት ማክቶሚኔ ነው። ከሰሞኑ ሁስኮርድ የአውሮፓ 5 ታላላቅ ሊጎች የሳምንቱ ምርጥ ብሎትን መርጦት ነበረ። በዚህ መሰረት ስኮት ማክቶሚኔ ከናፖሊ፣ ዲያውን ከኮሞ፣ ንዱዌ ከቦሎኛ፣ አንድሪያካ ከፓርማ፣ ሮቬላ ላዚዮ፣ ሶል ከሮማ መካተት ችሏል። በርካቶች ቅድመ ግምታቸውን ግን የሰጡት አሁንም ለናፖሊው የአማካይ ስፍራ ተጫዋች ስኮት ማክቶሚኔ ነው። በርካቶች ቅድመ ግምት ሰጥተዋል። የቃል ስፖርት ዩቲዩብ ቻናል ቤተሰቦችም የእናንተን የሳምንቱ ምርጥ የጣሊያን ሴሪያ እግር ኳስ ተከታታዮች ልታደርሱን ትችላላችሁ። ኦስማን ዴምቤሌ መጠነኛ የጡንቻ መሳሳብ ጉዳት ያስተናገደ መሆኑ ተረጋግጧል። በዚህ መሰረት የፓሪስ ሰን ዠርሜን የዚህ ሳምንት ጨዋታ ያመልጠዋል። ትልቁ ጥያቄ በፓርክ ደ ፕሪንስ የሻምፒዮንስ ሊግ ጨዋታ ይገኛሉ የሚለው ነው። እሱም አጠራጣሪ ነው ተብሏል። ስለዚህ አዲስ መላ ሉዊስ ኤንሪኬ በዚህ ቦታ ላይ እንደዚሁ ያፈላልጋሉ ተብሎ ይጠበቃል። የተጫዋቹ ጉዳት ምናልባትም ፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ፍጻሜ ከደረሰ ብቻ የሚታሰብ ነው እያሉት ነው። ለማንኛውም ከተጫዋቹ ጉዳት ጋር በተያያዘ በዚህ ሳምንት ግን በፍራንስ ሊጋ ጨዋታ እንደማይሰለፍ ተረጋግጧል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እና ወቅታዊ ዕለታዊ የቡድን ዜናዎች ጋር በተያያዘ መረጃዎችን እናደርሳችሁ። በድጋሜ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። የሰሜን ለንደኑ ክለብ ቶትንሃም ወሳኝ የመሃል ሜዳ ተጫዋች ሉካስ ባርጌቤል ጉዳት እንዳስተናገደ ነግረናችሁ ነበረ። አሁን በወጡ መረጃዎች ተጫዋቹ በአጋጠመው ጉዳት ምክንያት ከቀሪው የውድድር ዓመት ውጭ እንደሚሆን አሰልጣኝ አንጌል ፖስቴኮግሉ አረጋግጠዋል።
የ19 ዓመቱ ሉካስ በርግቬል ከቀናት በፊት ልምምድ ላይ ባጋጠመው ጉዳት የፖርቱጋል ጨዋታ እንዳመለጠው ይታወቃል። በጨዋታውም ተጫዋቹ በዚህ የውድድር ዓመት ቡድኑ የጨዋታ ቀን ስብስብ ሳይካተት ሲቀር የመጀመሪያው ነበረ። በፖርቱጋል ጨዋታ ከዚህ የውድድር ዓመት ውጪም ሊሆን እንደሚችል ነው አሰልጣኙ ያረጋገጡት። የ19 ዓመቱ ስዊድናዊ ተጫዋች በዚህ የውድድር ዘመን 45 ጨዋታዎችን ተጫውቷል። በሁሉም መድረክ 1 ግብና 4 አሲስቶችን ማበርከት ችሏል። በተከላካይነት እየተጫወተ እጅግ በጣም አስደናቂ የሚባለው ተጫዋች ግን ከውድድር ዓመቱ ውጪ ነው። ኖቲንግሃም ፎረስት ካደረጓቸው ያለፉት 5 ጨዋታ 4 ተሸንፈው 1 ብቻ አሸንፈዋል። ቶትናምን 2-1 ያሸነፉበት ነው። ከዛ ውጪ በአስቶን ቪላ 2-1 በኤቨርተን 1-0 ተሸነፉ። ከዛ በማንቸስተር ሲቲ 2-0 በዚህ ሳምንት ደግሞ በብሬንትፎርድ 2-0 በሜታቸው ሲቲ ግራውንድ ስቴዲየም ተሸነፉ። ከዛም በኋላ ሶስተኝነታቸውን በአንድ ሳምንት ጨዋታ አጥተውት ወደ 7ኛ ደረጃ ለመቀመጥ ተገደዋልና የኖቲንግሃም ፎረስት የሰሞንኛ ውጤት ጥሩ የሚባል አይደለም። በቀጣዩ ውድድር ዓመት የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ እድላቸውንም አሳልፈው ለሌሎች ክለቦች ሰጥተዋልና ኖቲንግሃም ፎረስት የኑኖ ስፕሪንቶ ሳንቶስ ቡድን ባለፉት 5 ሳምንታት 1 ድል ብቻ ነው ያለው። በዚህ ረገድ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኦፕታም ቁጥራዊ ስሌት መሰረት 94.8 ከመቶ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላል ብለዋል። አሁን ካለው ወቅታዊ ብቃት አንጻር ማለት ነው። በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ዘንድሮ በፕሪሚየር ሊግ እና በስፔን ላ ሊጋ 5 ተሳታፊ ክለቦች እንዳሉ ይታወቃል። ስለዚህ ይህንን ኮታ ለማግኘት ሲቲ 94.8 በመቶ አንደኛ ደረጃ ተሰጥቶታል። ኒካስል ዩናይትድ 83.9 በመቶ፣ ኖቲንግሃም ፎረስት 58.1 በመቶ፣ ቼልሲ 49.5 በመቶ፣ አስቶን ቪላ 13.7 በመቶ ቅድመ ግምት ተሰጥቷቸዋል። በዚህም መሰረት ከቼልሲ እና ከአስቶን ቪላ ይልቅ ኖቲንግሃም፣ ኒካስል እና ማንቸስተር ሲቲ የአውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ አቅም ያላቸው ሲል ነው ኦፕታ በቁጥራዊ መረጃው ያስቀመጠው። የዚህ ሳምንት ጨዋታዎች በራሳቸው ግን የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ ያሉ ክለቦችን ከፍተኛ የሆነ የደረጃ ሰንጠረዥ መለዋወጥን ሊያስከትል ይችላልና የሳምንቱ ጨዋታዎች በራሳቸው እጅግ በጣም ተጠባቂ ናቸው። ኒኮላስ ጃክሰን ምንም እንኳን ከሜዳችን ውጭ ሄደን 4 ግቦችን አስቆጥረን ብናሸንፍም ጨዋታው ግን አላበቃም። ስታንፎርድ ብሪጁ ጨዋታ ይቀራል። ስለዚህ እሱን ጨዋታ ሳናሸንፍ ስለ ፍጻሜ ማሰብ አንችልም። ስለ መልሱ ጨዋታ በደንብ መጨነቅ ይኖርብናል ሲል ተደምጧል። ኤንዞ ማሬስካ ቼልሲ ልምድ ያላቸው ተጫዋቾችን ማስፈረም አለበት ብለዋል። የእንግሊዙ ቼልሲ አሰልጣኝ ኤንዞ ማሬስካ ቡድኑ ከፕሪሚየር ሊጉ ሻምፒዮን ሊቨርፑል ጋር ያለውን ልዩነት ለማጥበብ በዚህ ክረምት የዝውውር መስኮት ልምድ ያላቸው ተጫዋቾችን ማስፈረም እንዳለበት ተናግረዋል። ሊቨርፑል እንደ ኤሮፓያን አቆጣጠር በ2018 እንደ ቨርጅል ቫንዳይክ እና አሊሰን ቤከር ያሉ ልምድ ያላቸው ተጫዋቾች ወደ ክለቡ ከቀላቀለበት ቀን ጀምሮ በዋንጫ የታጀበ ተከታታይ ስኬትን አስመዝግቧል ብለዋል። ማሬስካ ቼልሲ የሊቨርፑልን የዝውውር ስትራቴጂ መከተል እንዳለበት ሲጠየቅ በእርግጠኝነት እንደዚህ አይነት ክለቦች ጋር ያለው ልዩነት መቀነስ ከፈለግን አንዳንድ ነገሮችንም መስራት አለብን ብለዋል። እኔ አስቀድሜ ተናግሬ ያለው ቡድናችን በሚቀጥለው ውድድር ዘመን በልምድ የተሻለ ይሆናል። በክለባችን ውስጥ እያደጉ ያሉ ተጫዋቾች አሉ። ለምሳሌ ሌቪ ኮልዌል በመሪነቱ በኩል ትልቅ ሚና እየተጫወተ ነው። በእርግጠኝነት በሚቀጥለው ዓመት የተሻለና ጥሩ ተጫዋች ይሆናል ተስፋ እናደርጋለን ያሉት ሲሆን አሰልጣኙ በቡድናቸው ተስፋ እናደርጋለን ያሉ ሲሆን አዲስ ተጫዋቾችንም ግን ወደ ቡድኑ ማምጣት በዋነኝነት የተያዘው ዕቅድ እንደሆነ አረጋግጠዋል። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቼልሲ በቀጣይ ለሊጉ አሸናፊ ሊቨርፑል የክብር አቀባበል እንደሚያደርግ ገልጸዋል። የፊታችን እሁድ ቼልሲ በሜዳው ስታንፎርድ ብሪጅ ከሊጉ ሻምፒዮን ሊቨርፑል ጋር ይጫወታል። አሰልጣኝ ማሬስካ በሰጡት አስተያየትም አዎ እናደርገዋለን፣ እዚህ የተለመደ ነው፣ እሁድ ለሊቨርፑል የክብር አቀባበል እናደርጋለን ብለዋል። አክሎም ለነሱ እናጨበጭባለን፣ ምክንያቱም ዋንጫ አሸንፈዋል፣ ክብር ይገባቸዋል ብለዋል። ሊቨርፑል ዋንጫ ማሸነፉን ተከትሎም በቀጣይ ከቼልሲ፣ አርሰናል፣ ብራይተን እና ክሪስታል ፓላስ የክብር አቀባበል ይደረግለታል ተብሎ ይጠበቃል። በነገራችን ላይ ያልፈለገ ክለብ አለማድረግ ይችላል፣ አስገዳጅ ህግ አይደለም። ነገር ግን ለፕሪሚየር ሊጉ አሸናፊ ክብር እንስጥ በሚል ከረጅም ጊዜ ዓመት ጀምሮ ሲደረግ ነበር። እስካሁን አላደርግም ያለ ክለብ የለም። ቼልሲም እናደርጋለን ብሏል። አርሰናል፣ ብራይተን እና ክሪስታል ፓላስም በዚህ መንገድ ያደርጋሉ ተብሎ ይጠበቃል። ቼልሲ በፕሪሚየር ሊጉ ታሪክ ከየትኛውም ክለብ የበለጠም የክብር ጭብጨባን አድርገዋል። በእርግጥ ለነሱም ተደጋግሞ ተደርጎላቸዋል። ለቼልሲዎችም
በ2007 ለማንቸስተር ዩናይትድ፣ በ2016 ለሌስተር ሲቲ፣ በ2020 ለሊቨርፑል፣ በ2023 ለማንቸስተር ሲቲ፣ ዘንድሮ ደግሞ ለሊቨርፑል አቀባበል ያደርጋሉ። በአጠቃላይ ቼልሲ በፕሪሚየር ሊግ ክለቦች ለአምስት ዋንጫ አሸናፊ ክለቦች 2 ጊዜ ለሊቨርፑል ማለት ነው የክብር አቀባበል አድርጓል። ቀዳሚ ክለብ ያደርጋቸዋል በዚህ ረገድ። ሊቨርፑሎች በቀጣይም ራሳቸው ለማጠናከር ከፍተኛ ጥረት ያደርጋሉ። አርኔ ስሎትም ይሄንን አረጋግጠዋል። ሊቨርፑሎች በቀጣይ ክረምት ታዲያ ከያዟቸው እቅዶች ውስጥ አንደኛው የስቱትጋርቱ የአማካይ ስፍራ ተጫዋች አንጄሎ ስቲለር ነው። ይህ ተጫዋች ወደ 60 ሚሊዮን ዩሮ አካባቢ ተለጥፎበታል። በሊቨርፑል ሰዎች ተወዷል የተባለው አንጄሎ የበርካታም የአውሮፓ ትልቅ ክለቦችን ቀለብ የሳበም እንደሆነ ይታወቃል። ሊቨርፑሎችም ወደዚህ ዝውውር መግባታቸው ተረጋግጧል። በእንግሊዝ ፕሪሚየር ሊግ እየተጫወቱ ከሚገኙ ተጫዋቾች ውስጥ በዘንድሮ ውድድር ዓመት በሁሉም መድረክ በርካታ የግብ አስተዋጽኦን በማበርከት ሳላን የሚስተካከል አንድም ተጫዋች የለም። እጅግ በከፍተኛ ቁጥር ልቆ ይገኛል። በዘንድሮ ውድድር ዓመት በሁሉም መድረክ 33 ግብና 23 አሲስት በአጠቃላይ 56 የግብ አስተዋጽኦን በማበርከት ቀዳሚ ነው። ቀጥሎ የምናገኘው የማንቸስተር ዩናይትዱን ብሩኖ ፈርናንዴዝ ነው። 19 ግብ 16 አሲስት በአጠቃላይ 35 የግብ አስተዋጽኦ አለው። ኤርሊንግ ብሮት ሃላንድ 30 ግብ 4 አሲስት 34 የግብ አስተዋጽኦ ሶስተኛ። አሌክሳንደር ኢሳክ 26 ግብ 6 አሲስት 32 የግብ አስተዋጽኦ አራተኛ። ኦሌ ዋትኪንስ 16 ግብ 13 አሲስት 29 የግብ አስተዋጽኦ በድምሩ አምስተኛ ይገኛል። ቀዳሚ ተጫዋች ግን የሊቨርፑሉ ሳላ ነው 56 የግብ አስተዋጽኦ ይዞ ከተከታዩ ብሩኖ ፈርናንዴዝም ካየነው በብዙ ርቀት ይገኛል። ብሩኖ 35 ነው። በእርግጥ አንዱ አማካኝ አንዱ ደግሞ የፊት መስመር ወይም የክንፍ አጥቂ እንደሆነ ይታወቃል። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቶትንሃም እና ማንቸስተር ዩናይትድን አወድሰዋል። ለፍጻሜ ለመድረስ መቃረባቸውም የፕሪሚየር ሊጉን ጥንካሬ ጭምር ያሳየ ብለውታል። የእንግሊዝ ፕሪሚየር ሊግ በዓለም በጣም ጠንካራውና በፉክክር የተሞላ ሊግ ነው ሲሉ የተደመጡት አርኔ ስሎት በሌሎች ሊጎች ላይ 14ኛና 16ኛ ላይ የሚገኙ ክለቦች በአውሮፓ ውድድር ፍጻሜ ሊደርሱ አይችሉም። ይህ የሆነው በፕሪሚየር ሊግ ብቻ ነው። የሊጉ ተፎካካሪነትን ያሳያል ብለው እሳቸው ከምን አይነት ጠንካራ ሊግ ውስጥ ፕሪሚየር ሊጉን ዋንጫ ክለባቸው እንዳነሳ የዩናይትድና የቶትንሃምን ደረጃ ጠቅሰው ሁለቱ ደግሞ ለአውሮፓ የኢሮፕ ሊግ የፍጻሜ ጨዋታ ላይ መድረስ መቃረባቸውን እንደ ማሳያነትም ጭምር ጠቅሰውታል። በጣም አስፈላጊ ተጫዋች ነው ይላሉ አሌክሲስ ማካሊስተር። በጨዋታ ላይ ብልህ ነው። ከኳስ ጋር በጣም ምቾት ይሰማዋል። በመሃል ክፍላችን ላይ ጎልቶ ይታያል። እርሱን ልዩ የሚያደርገው ምንም እንኳን በአግሬሲቭ ባህሪው እንኳን ባይታወቅ የኳስ ተሰጥኦ ያላቸው በርካታ ተጫዋቾች መካከል ግን አንደኛው ነው፣ በቦታው ላይ ምርጥ ነው ሲሉ አሌክሲስ ማካሊስተርን አወድሰዋል። ሰሞኑን ስሙ ከሪያል ማድሪድ ጋር በስፋት ሲነሳ ነበረ። አርኔ ስሎት ፍሬድሪኮ ኬዛና ሃርቪ ኤሊዮትን በተመለከተም ተጠይቀው ነበረ። እነሱ ምንም ነገር ሊያረጋግጡልኝ አይገባ፣ ምክንያቱም በየዕለቱ በልምምድ ሜዳ ላይ ስለማያቸውና ከዚህ ቀደም ሲጫወቱ ማይቻለው ለእኛ ለመጫወት በቂ እንደሆኑ ለራሳቸው ማረጋገጥ የሚፈልጉ ይመስለኛል ብለዋል። ግን በቦታ ጉዳይ ላይም የተሻሉ አማራጮች መኖራቸው በቂ ጊዜን እንዳያገኙም ያደረጋቸው ይመስለኛል ብለዋል። አርኔ ስሎት ስለ ብራንዴሊም ተጠይቀው ነበረ። ከኛ ጋር ልምምድ ሰርቷል ብሏል። በዛሬው መደበኛ ልምምድ ላይ ቋሚ ሆኖ መጀመር ዝግጁ እንደሚሆን እርግጠኛ ነኝ፣ በአሁንም ጨዋታው ላይ እንደሚገኝ እጠብቃለሁ ብሏል። ስለ ብራንዴሊ ተጠይቀውም ስለ ቀጣይ ስለሚኖራቸው አሰላለፍ ተጠይቀው ነበር። የጨዋታ ፎርሜሽን የኔ አሰላለፍ የተለየ ይሆናል፣ ሁሉንም ሰው አንቀይርም፣ ግን ወደ ቡድን የሚገቡ ጥቂት ተጫዋቾች ይኖራሉ፣ ነገር ግን ሁሉም የቡድን ተጫዋቾችን አልቀይርም ሲሉ ተደምጠዋል። አርኔ ስሎት ሊጉን ስለማሸነፍም ሲጠየቁ በጣም አስደናቂ ነበር፣ ለሁሉም የሊቨርፑል ደጋፊዎች በቤታቸው ውስጥ ካሉት ምርጥ ቀናት አንዱ ነበረ እና ለእኔም ተመሳሳይ ቀን ነበር ብለዋል። ለተጫዋቾችና ደጋፊዎች ምን ያህል ትርጉም እንዳለው በማየቴም እዚህ አካል በመሆኔም ለእኔ እጅግ በጣም ልዩ አጋጣሚም ነበር ብለዋል። አርኔ ስሎት ስለ ትሬንት አሌክሳንደር አርኖልድ የወደፊትም ቆይታ ምላሽ ሰጥቷል። ምንም ዜና ካለ ለማወቅ መጀመሪያ አንተ ነህ ማለት አልችልም፣ ነገር ግን ከኛ ምንም ጊዜ እስካልተገኘ ድረስ ይህ ስለ እሱ ሁኔታ የሚነገርበት ቦታም አይደለም ብለው ስለ ትሬንት አሌክሳንደር አርኖልድ ከመናገር ተቆጥበዋል። ስሙ ከሪያል ማድሪድ ጋር ከመያያዝ ጋር ባለፈ ብቻ አይደለም ውድ ቤተሰቦቻችን፣ በቃል ደረጃ ስምምነት እንደፈጸመ ከሰሞኑ ሲዘገብ ነበረ። አርኔ ስሎት ስለሚቀጥለውም ሲዝን ምላሽ ሰጥቷል። በሚቀጥለው የውድድር ዘመን ላይ ተጽዕኖ የሚያሳድሩ ብዙ ነገሮች አሉ። ዋናው ጥቅሙ ሊጉን የማሸነፍ ጥቅሙ አዳዲስ ተጫዋቾችን ማምጣት ነው። ሁሌም ደጋፊዎቼ ልዩ እንዲሆኑ
እነግራችኋለሁ ለሚመጡት ተጫዋቾች ዋንጫ ማንሻት ምን ማለት እንደሆነ በሊቨርፑል እነግራችኋለሁ። እናም ያን የማይታመን ቀን ለማየት ከፈለጉ ወደ ሊቨርፑል መምጣት እንዳለባቸው ማሳመናለሁ ብለዋል። ብዙ የክለብ ደጋፊዎች ያንን ያደርጋሉ። ሊጉን በማሸነፍ እነዚህን ደጋፊዎች ማግኘታችን ይህ ለኛ ለሚመጡት ተጫዋቾች ልናሳምናቸው የምንፈልገው ትልቅ ሐሳብ ነው። ትልቅ ባህል ያለው ክለብ ነው። ለዚህ ክለብ መፈረም ምን ማለት እንደሆነ በደንብ እንነግራችኋለን። ዋንጫ ማንሳታችን ደግሞ ተፈላጊነታችንን ይጨምረዋል ሲሉ ተደምጠዋል። የሉዊስ ዲያዝ እና የዲያጎ ጆታ የወደፊት ዕጣ ፈንታ ብዙ መላመት የሚያስቀምጡ ሆኗል። አሁን ላይ ሊቨርፑል እነሱን ማምጣት ባይፈልግም ነገር ግን ተጫዋቾቹ ሊዘዋወሩ የሚችሉበት ሰፊ ዕድል እንዳለ ደግሞ የዘገበው ጄምስ ፒርስ ነው። ሁለቱም ተጫዋቾች እርግጠኛ መኮን አልተቻለም ተብሏል። ምናልባት ዲያዝን ሊያቆዩት ይችላሉ። ከሰሞኑ አንዳንድ ውይይቶች ሲደረጉ እንደነበረ እኛም መረጃውን አደረሰናችሁ ነበር። ለማንኛውም በሊቨርፑል በኩል እንደዚህ አይነት መረጃዎችን ነበር ያዝንላችሁ። የፕሪሚየር ሊጉ ሁለተኛው ክለብ አርሰናል ቤት እንሂድ። ሊቨርፑልን እንኳን ደስ ያላችሁ ብለዋል አሰልጣኝ ማይክል አርቴታ። እኛ በድጋሜ እንሞክራለን ብለዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ የዋንጫ ፉክክር በሊቨርፑል አሸናፊነት መደምደሙ የሚያመነበር ብለዋል። ዋንጫውን ሊቨርፑል ማሸነፉን ማረጋገጡ የሚያመነበር ያሉት አርቴታ ሊቨርፑል ዋንጫ ለማሸነፍ ብዙ ጥራት ያላቸው ተጫዋቾች ነበሯቸው ብለዋል። አርቴታ አክሎም ሊቨርፑልን እንኳን ደስ ያላችሁ ማለት እወዳለሁ ያሉ ሲሆን ዋንጫው ይገባችኋል፣ እኛ ግን በድጋሜ እንሞክራለን ሲሉ ተደምጠዋል። ሊጉን ባለማሸነፋችን በጣም አዝኛለሁ። የሊቨርፑልን ደስታ አገላለጽ በመጠኑ አይቻለሁ። አሁን መቀበልና ለምን እንዳላሸነፍን መገምገም ነው ያለብን፣ ግን ቀጣይ ዓመት እንሞክረዋለን ብሏል። አርሰናል ለሶስተኛ ተከታታይ ዓመት ሁለተኛ ሆኖ ሊጨርስ ከጫፍ ደርሷል። አሁንም ቅድመ ግምት የተሰጠው ሁለተኛ ሆኖ ለመጨረስ አርሰናል ነው። በሂሳባዊ ስሌት በአርሰናል በኩል ባይረጋገጥም ሁለተኛነቱ ግን ሁለተኛ ሆኖ ይጨርሳል ተብሎ ይጠበቃል። አርቴታ ስለ 15 ዓመቱ ባለተሰጥኦ ማክስ ዶማን ሐሳባቸውን አጋርተዋል። በቅርቡ ከዋናው ቡድን ጋር ይቀላቀላል ብለዋል። ወደፊት ለያዝናቸው እቅዶች አንዱ አካል ነው። እንዴት ራሱ ላይ እንደሚሰራ በቀጣይ የምንመለከት ይሆናል። ነገር ግን በእርግጠኝነት መናገር የምችለው ባለተሰጥኦ ተጫዋች አግኝተናል ብለዋል። ዶማን የአርሰናል የወጣት አካዳሚ አካል ሲሆን በዚህ ውድድር ዘመን ከ18 ዓመት በታች ፕሪሚየር ሊግ ውስጥ 12 ጨዋታን ተጫውቶ 5 ግብና 3 አሲስቶች አበርክቷል። በተጨማሪም በወጣት ኤፍኤ ዋንጫ በግማሽ ፍጻሜ ቼልሲ ላይ 2 ግቦችን በማስቆጠር የብዙ ክለቦች ትኩረትን የሳበበት ጨዋታ ነበረ። አርቴታ ይህ ወጣት ተጫዋች ቀስ በቀስ ወደ ዋናው ቡድን ለማስገባት እንደሚፈልግ ገልጿል። በተለይ በፕሪሚየር ሊጉና በሻምፒዮንስ ሊግ ግማሽ ፍጻሜ ወሳኝ ጨዋታ ላይ እንደ አማራጭ ሊጠቀሙትም እንደሚችሉ ነው እየተዘገበ የሚገኘው። በተጫዋቹ ወቅታዊ ብቃት ግን ደስተኛ ሆነው ወደ ሌሎች ክለቦች ከማምራት ይልቅ ለእኛ እንዲጫወት እናደርገዋለን ብለዋል። የሰሜን ለንደኑ ክለብ አርሰናል የፊት ወሰር ተጫዋች ካይ ሃቨርዝ ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳም ገብቶ እንደሚጫወት አረጋግጠዋል። አሰልጣኝ ማይክል አርቴታ በሰጡት አስተያየት ካይ ሃቨርዝ በዚህ ዓመት ወደ አርሰናል ስብስብ ተመልሶ ጨዋታ ያደርጋል ብለዋል። ነገሮች አሁን ባሉበት ሁኔታ የሚቀጥል ከሆነ ካይ ሃቨርዝ ዓመቱ ከመጠናቀቁ በፊት ለአርሰናል በቀሪ ጨዋታዎች ላይም ጨዋታ ያደርጋል ብለዋል። ያ ማለት በዚህ ወር ማለት ነው። ወደ ቤተሰቦቻችን በግሉ ልምምድ እያደረገ እንደነበረም ነግረናችኋል። ሳካን በተመለከተ ሁስኮርድ በፕሪሚየር ሊግ ውስጥ ኳስ ማቀበል፣ አጨራረስ፣ ማሻማት፣ ቁልፍ ኳስ ማቀበል፣ የቆሙ ኳሶችን ማሻማት፣ ኳስን በእግር ማቆም የተለያዩ ጥንካሬዎችን መስፈርት አድርጎ ሁስኮርድ በጣም ጠንካራ ነው በእነኚህ ቁጥሮች ላይ ብሏል። በቡካዮ ሳካ በኩል ከጉዳት ከመጣ በኋላ አሁንም ለቡድኑ ቁልፍ ተጫዋች ሆኖ ቀጥሏል። ከሰሞኑ ካስታወሳችሁ ቪታኒያም አርሰናልን ለማሸነፍ ከተጠቀምናቸው ታክቲኮች አንደኛው አደጋን መቀነስ ነበረ። ይሄኛውን አደጋ ደግሞ የቀነስነው ቡካዮ ሳካን በማቆም ነበር ብሏል። 5 እና 6 ሆኖ ነበረ ማንቱማን እና ዞናል ማርኪንግ አድርገው ሳካን እንዳይጫወት አድርገውት የነበረውና በጨዋታው ላይ የተሳካላቸው ይመስላል። ለማንኛውም ይህ ጠንካራው የአርሰናል ክፍል መሆኑን ሁስኮርድ አረጋግጧል። በዚህ ሳምንት በሚደረግ ጨዋታም ማይክል አርቴታ ረፍት ይሰጡታል ተብሎ ይጠበቃል። በሰኔ ወር ከሚካሄደው የዓለም ክለቦች ዋንጫ በፊት ጆርጂኒዮ ወደ ፍላሚንጎ የመዘወር ተስፋ አለው ተብሏል። አርሰናል ኮንትራቱ ስለሚጠናቀቅ ውይይቶች እየተካሄዱ አይደለም። ያው ቶማስ ፓርቴ ላይ ነው እነሱ በዋነኝነት እየሰሩ የሚገኙት። እናም ስካይ ስፖርት ይዞት በወጣው መረጃ መሰረት ይህ ተጫዋች ከዓለም ክለቦች ዋንጫ በፊት ወደ ፓልሜራስ ያመራል ብለዋል። የውድድር ዓመቱ ሲጠናቀቅ እንደ ዚንቼንኮ ያለ ተጫዋች ደግሞ ከአርሰናል በቋሚነት እንደሚለቅ ይጠበቃል። ቴሌግራፍም አረጋግጦታል። የዚንቼንኮ ጉዳይ ያለቀለት ይመስላል። ከኢያን ራይት ጋር በተያዘ ግን
እንዴት እንደሆነ ባይገባኝም ይላል ኢያን ራይት ከቶማስ ፓርቴ ጋር በተያዘ ፓርቲ አሁንም ቢሆን በአርሰናል ቤት ኮንትራት ማግኘት ይገባዋል ብለዋል። እጅግ በጣም አስደናቂ ተጫዋች ነው። አርሰናልን ያለሱ ማሰብ ዘንድሮ እጅግ በጣም አስቸጋሪ ነውና ይህ ተጫዋች በአርሰናል ቤት ኮንትራት የግድ መፈረም ያለበት እንደውም በጣም የዘገየ ሲል አርሰናል በቶማስ ፓርቴ ላይ የተከተለውን ፖሊሲ ተችቷል። በእርግጥ ኢያን ራይት ቀደም ብሎ ነው የቶማስ ፓርቴ ኮንትራት መፈረም ያለበት ጭምር ሲል የነበረው። ከሰሞኑ ድርድር እያደረጉም እንደሆነ ይታወቃል። ማይክል አርቴታ ስለ ዊሊያም ሳሊባ ተጠይቀው ነበረ። በተለይም ከሪያል ማድሪድ ጋር ስሙ መያያዙን ተከትሎ ሰሞኑን በዚህ ጉዳይ ስጋት የለኝም ብሏል። ሰሞኑን ተጫዋቹን አግኝቼዋለሁ፣ ከተጫዋቹ ጋር ውይይትም አደርገናል። ተጫዋቹ በዚህ ደስተኛ እንደሆነ አውቃለሁኝ፣ እናም ከኛ ጋር ይቀጥላል። እርግጠኛው የምነግራችሁ ነገር ዊሊያም ሳሊባ በአርሰናል ህይወቱ በጣም ደስተኛ ነው። እዚህ ለሱ የሚመቸው ቦታ ነው። ስለዚህ ወደ የትኛውም ክለብ ያመራል ብለን አንጠብቅም። እስካሁን ባለኝ መረጃ በክለቡ ደስተኛ መሆኑን ነው ማውቀው ብለዋል። የሰሜን ለንደኑ ክለብ አርሰናል ከ16 ዓመት በታች ቡድን የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን በዛሬው ዕለት አሸንፈዋል። የመድፈኞቹም ከ16 ዓመት በታች ቡድን በፍጻሜ ቼልሲን 3-1 በሆነ ውጤት በማሸነፍ ሻምፒዮን ሆነዋል። የአርሰናል ታዳጊዎች ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ እንደዚሁ ማሳካት የቻሉበት ነበረ። ጄይደን ካማሶን ለመጀመሪያ ጊዜ ለማንቸስተር ዩናይትድ ዋናው ቡድን ጨዋታ ሊያደርግ የሚችልበት እድል ተፈጥሯል። ኑስር ማዝራዊ እሁድ ዕለት ከብሬንትፎርድ ጋር በሚደረገው የፕሪሚየር ሊግ ጨዋታ ስለማይኖር በኑስር ማዝራዊ ቦታ ዳሎትም የለምና በቋሚነት ሊጀምር ይችላል ተብሏል። ታዳጊው ጄይደን ካማሶን ሩበን አሞሪም ከዚህ ጋር በተያያዘም አንድ ማረጋገጫ የሚመስል ነገር ሰጥቷል። እሱን እንመልከት። ፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እሁድ ዕለት ማን ዩናይትድ እና ብሬንትፎርድ በሚያደርጉት ጨዋታ ኑስር ማዝራዊ እንደማይኖርና ጨዋታው እንደሚያመልጠው አረጋግጠዋል። ሩበን አሞሪም ኑስር ማዝራዊ መጠነኛ ጉዳት አለበት ያሉ ሲሆን በዚህ ሳምንት በሚደረገውም ጨዋታ ለቡድኑ ግልጋሎት አይሰጥም ብለዋል። ሩበን አሞሪም ስለ ካዜሜሮም ተጠይቀው ነበረ። በሳንማሜስ ጨዋታውን የቀየረች ግብ ያስቆጠረው እሱ ነበረ። ገና በቀይ ካርድ ሳይወጣ ሁለቱም 11-11 ሆነው በጭንቅላቱ ኳስ ገይቶ አስቆጥሮ 30ኛው ደቂቃ ዩናይትድን በዛ ውጥረት ውስጥ መሪ ያረጋቸው እሱ ነበረ። የእንግሊዙ ክለብ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ካዜሜሮ በአሁኑ ሰዓት እያሳየ ያለውን አቋም በተመለከተ ወድሶታል። አሞሪም ካዜሜሮ በጣም ተሻሽሏል፣ የጨዋታ ስልቱ ብቻ ሳይሆን የሚሮጥበት መንገድ ላይም የተቀየረ ነገር እንዳለ ማየት ትችላላችሁ ብለዋል። ይህን ማረጋገጥ ይቻላል በጨዋታ እሱ በጣም ጠንክሮ መስራቱን የሚያሳይ መረጃ አለን። በአሁኑ ሰዓት ለሌሎች ተጫዋቾችም አርአያ ይሆናል ብለዋል። ሩበን አሞሪም በተጨማሪም ከዚህ ቀደም ቶቢ ኮይለር አንዳንድ ጊዜ ከሱ ፊት ለፊት ይጫወት ነበር፣ አሁን ግን ከካዜሜሮ መተካት ከባድ ይሆናል። ይህ ለማንቸስተር ዩናይትድ ተጫዋቾች ሁሉ ትምህርት ነው። ያለፈው ወይም የመጨረሻው ወር የነበረውን አጨዋወት ምን ይሁን ምን እናቃለን። አሁን ግን ያ ነገር አልፎ ተጫዋቹ ተሻሽሏል። እናም በካዜሜሮ ውሳኔን ከቀየርኩባቸው ተጫዋቾች አንደኛው ብለውታል። ሩበን አሞሪም ይህንን በማረጋገጫነት ያቀረቡት ደግሞ ይህንን ላረጋግጥ የምችለው አንድ ነገር ቢኖር ተጫዋቾችን እጠነቀቃለሁ ብለዋል። በብሬንትፎርድ ጨዋታ ብሬንትፎርድን በሚገጥመው ቡድን ውስጥ የመጎዳት እድል ያላቸውና ለኤሮፕ ሊግ የመልስ ጨዋታ የሚያስፈልጉኝን ተጫዋቾች በሙሉ አሳርፋቸዋለሁ ብለዋል። ስለዚህ በብሬንትፎርድ ጨዋታ ሮቴሽን እንደሚኖር እንደዚሁ አረጋግጠዋል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 285 ጨዋታ 98 ግብ 85 አሲስት ኤፍኤ ካፕ ካራባው ካፕ በሁሉም ውድድሮች ለማን ዩናይትድ ያስቆጠረው ጎል 100 ሊደርስ 2 ግቦች ብቻ ቀርተውታል። ይህ ተጫዋች የአማካይ ስፍራ ተጫዋች እንደሆነ ይታወቃል። በማንቸስተር ዩናይትድ እሱ ከተጫወተ በኋላ ከሱ የተሻለ ግብ ያስቆጠረ አንድም ተጫዋች ማግኘት አንችልም። ይህ ተጫዋቹ ለማንቸስተር ዩናይትድ ምን ማለት እንደሆነ በደንብ የተመለከትንበት ነው። ብሩኖ ፈርናንዴስ ከማርቲን ኦዴጋርድ ከኬቨን ደብሩይነ የውድድር ዓመት በላይ የግብ አስተዋጽኦ አለው ዘንድሮ። ብሩኖ ወደ 19 ግብና 16 አሲስት አለው። የመሃል ሜዳ ስፍራ ተጫዋች በሱ ተመሳይ ቦታ ላይ የሚጫወተው ኦዴጋርድ 5 ግብና 9 አሲስት። ኬቨን ደብሩይነ ምንም እንኳን በጉዳት ልክ እንደ ኦዴጋርድ ሁሉ እሱም ያመለጠው ጨዋታ አለ፣ ኦዴጋርድም ያመለጠው ጨዋታ አለ በዘንድሮ የውድድር ዓመት። እሱም በተመሳይም 5 ግብና 8 አሲስት አለው። ብሩኖ ፈርናንዴዝ ዘንድሮ በአውሮፓ ውስጥም በሁሉም ውድድሮች ከፍተኛ የግብ ዕድልን የፈጠረ በፕሪሚየር ሊጉ ከፍተኛ የግብ ዕድልን የፈጠረ ተጫዋች እሱ እንደሆነም ይታወቃል።
ሌኔሮ ስለ አማድ ዲያሎ ሐሳቡን አጋርቷል። ከሱ ጋር አንድ ለአንድ ተገናኝቶ እሱን ማቆምና መከላከል በጣም ከባድ ነው። እሱ በጣም ፈጣን ነው። በልምምድ ሜዳ ላይ ለመከላከል የሚፈተነው ተጫዋች አንደኛው እሱ ነው። በጣም ቴክኒካል ነው። በመመለሱ በጣም ደስተኛ ነኝ። በሚያስፈልገን ሰዓት ወደ ሜዳ ተመልሶልናል ሲል ተጫዋቹን አወድሷል። የስፔኑ ክለብ ሪያል ቤቲስ ብራዚሊያን የቀይ መስመር አጥቂ አንቶኒ ሳንቶስን በክለባቸው ለማቆየት አሁንም የተቻላቸውን ሁሉ እያደረጉ ነው ይላል የፋብሪዞ ሮማኖ ዘገባ። ሪያል ቤቲሶች ከማንቸስተር ዩናይትድ ጋር ንግግር የሚያደርጉ ይሆናል ተብሎ ይጠበቃል። ከሊጋቸውና ከዩሮፕ ኮንፈረንስ ሊግ ውጤቶች በኋላ ከማንቸስተር ዩናይትድ ጋር ድርድር ያደርጋሉ ተብሎ ይጠበቃል። ዩናይትድ በቋሚነት መሸጥ ይፈልጋል። ሪያል ቤቲስ ደግሞ የውሰት ውሉ እንዲቀጥል ይፈልጋል። ትልቁ ድርድር ይካሄዳል ተብሎ የሚጠበቀውም በዋነኝነት እዚህ ላይ ነው። በዛሬው ዕለት 50ኛ ዓመቱን እያከበረ የሚገኘው የማንቸስተር ዩናይትድ የቀድሞ ሌጀንድ ዴቪድ ቤካምን እንመልከት። በእንግሊዝ ፕሪሚየር ሊግ ከዩናይትድ ጋር 6 የፕሪሚየር ሊግ ዋንጫ፣ 2 ኮሚቲ ሺልድ፣ 1 ኤፍኤ ካፕ ከዛ በኋላ ደግሞ በሻምፒዮንስ ሊግ ማንቸስተር ዩናይትድ ማሳካት ችሏል። በኤፍኤ ካፕ ብለናቸዋል። ኤምኤልኤስን አሳክቷል ከአሜሪካ ሜጀር ሊግ ሶከር፣ ሱፐር ሺልድን ዋንጫ በአሜሪካ ሜጀር ሊግ ሶከር፣ ላሊጋ የሊግ ዋንጫና ኢንተርኮንቲኔንታል ካፕንም ጭምር ያሸነፈ ተጫዋች ነው። ይህ ከማንቸስተር ዩናይትድ ጀምሮ በአውሮፓ እየተዘዋወረ በትልቅ የአውሮፓ ክለቦች ሪያል ማድሪድ እንደዚሁም ደግሞ እንደ ፓሪስ ሰን ዠርሜን ላሉ ክለቦችም ተጫውቷል። ዴቪድ ቤካም ዛሬ 50ኛ ዓመቱ ላይ ደርሷል። ዴቪድ ቤካም ሲባል ምኑን ታስታውሳላችሁ? በሱ ዘመን እግር ኳስን የተመለከታችሁ በሐሳብ መስጫ ሳጥናችን ላይ ያጋሩን በርካቶች ቅጣት ምቱን ግን እንደሚያስታውሱት ምንም ጥርጥር የለንም። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት እናንተ ውድ አድማጮቻችን ብትሰሟቸው ብለን መርጠን ያሰናዳንላችሁ ስፖርታዊ ጥንቅር ፍጻሜያቸው እዚህ ጋር ሆነ። ጥቂት ደቂቃዎችን ቆይተን እንመለስ። እስከዛው ሰናይ ጊዜ